ምን ግንኙነት የለንም። ግንኙነት ማድረግ ትችላለህ። ትሰማኛለህ አይደል? አይመለከተኝም። ከዚህ በኋላ በቃ በስልክ የምትደውል አልፈልግም። በቃ ተው። ተረጋጊ። እንዴት ተጠሩ? አቡ ማሬ የተናገረው አትበል ደጋግመሽ። እሺ የኔ ቤት አይደለም ገባሽ? ተከራይቼ ነው የምኖረው። ስለዚህ ሰው አንረብሽ። በቃ የምንነገረው አማርኛ ትክክል ካልሆነ ለምን እኔ ጋር ትመጣለህ? በቃ እኔ አልፈልግም። ገባሽ? ምንድነው የምትነግረው? ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በሀገር ውስጥ በውጭ ሀገርም ያላችሁ ያው ሰላም ነው ከሁሉም ነገር የሚያስፈልገውና ሰላማችሁ ይብዛልኝ። ዛሬ እንግዲህ ቤተሰቦች ማለት አንድ ነገር አስቤ ነው የመጣሁት። ያው ማለት እኔ ወደ ሚዲያ የመምጣት አሁን ላይ ሀሳቡ ራሱ የለኝም። የምሬ ነው፣ በጣም እያስጠላኝ ነው። ምክንያቱም እኔ ይህንን ሚዲያ ወይም ደግሞ እኔና መሲ ወደ ዩቲዩብ ስንመጣ በእኛ ማለት በፍቅራችን ውስጥ የሚያጋጥመን ነገሮች ለማሳየት እንዲሁም ደግሞ ደስታችንም ለማሳየት ነበረ እቅዳችንም አላማችንም የነበረ። ነገር ግን እየተፈጠረ ያለው ነገር ሁሌ ችግር፣ ሁሌ ጭንቀት፣ ሁሌ ብጥብጥ፣ በቃ አንድም ቀን ሰላም ያለው ነገር ተፈጥሮ አያውቅምና ምናልባት ይሄ ነገር በእርግጥ ከአሁን በፊት ተናግሬዋለሁኝ በሚዲያ ስለሆነ ወይም ደግሞ የኔና የመሲ ግንኙነት ብዙ ሰዎች ጋር ስለሚያውቁ ብዙ ሰዎች ጋር ስለሚደርስ እንዲሁም መሲ ወደ ክላስም ስትሄድ ሊሆን ይችላል፣ እኔ ወደ ስራ ስለሚሄድ ብቻ ሰው ያየው ነገር አይበረክትም ይባላልና ምናልባት እንዳልኳችሁ ሚዲያ ላይ ፍቅራችንን ስለበተን ነው ይሆናል ብዙ ችግሮች እያጋጠመን ያለ ብዬ አስባለሁና ዛሬ ላይ የመጣሁትኝ ይሄን ለመናገር አይደለም። ማለት መሲ አይታችኋታል፣ በጣም ተናዳለች፣ ብዙ ነገሮችንም ብላለችና እኔ ደግሞ እዚህ ጋር አንድ እውነት አለኝ። እውነታው ደግሞ ምንድነው? ከሊ ጋር ምንም አይነት ግንኙነት የለንም። ባይዘዌ ሊ ማለት ካሁን በፊትም እኔና መሲን ለማስታረቅ ስትደክም የነበረች ልጅ ነች በፊት ማለት ነው። አሁን ላይ ምን እንዳሰበች ወይም ደግሞ በምን ምክንያት ይሄን ነገር እያደረገች እንደሆነ ባላቅም ማለት ነው። ስለዚህ ዛሬ ላይ እኔ ከመሲ ጋር ማለት ከሊ ጋር ያወራነውን ለመሲ ለማሳየት በእርግጥ ካሁን በፊትም እንደዚህ ነገር ተፈጥሮ መሲን አስረድቻታለሁ። ማለት መሲ እንደዚህ ልታመርበት የቻለችው ነገር ለምንድን ነው? በፈጣጣው እንዴት በቃ እኔን ተከራከረችልኝ። አይታችኋል። ለምን ትደብቃታለህ? ለምን ትሸፋፍነዋለህ? እውነቱን ተናገር፣ ብዙ ነገሮችን ብላለች እና ያ ነገር ነው መሲን በጣም ያናደዳትና ይህን ነገር እንዳልኳችሁ ከአሁን በፊትም ተናግሬያለሁኝ። ማለት በፍቅር ውስጥ ሶስተኛ ሰው አያስፈልግም የሚባለው ነገር የእውነት ቢሆንም ነገር ግን ደግሞ እንዳልኳችሁ ከአሁን በፊትም ብለው ከአክስቴ ቤት ወይ ደግሞ ከቴትዬ ጋር ያወራነው ነገር ነበረ። ማለት ሶስተኛ ወገን ባያስፈልግ በፍቅር ውስጥ ነገር ግን ችግሩን የሚፈታ ደግሞ በእድሜ በለጥ ያለ ሰው ያስፈልጋል ብዬ ተናግሬ ነበረ። ያም የእውነቴን ስለሆነ ማለት ነው እና ያው እናንተ የምታውቋት በእርግጥ ሃይሚ በሚለው ነውና እኔ ደግሞ አክስቴን ሃይሚ አልላትም። በእኛ በባህላችን ትልቅን ሰው በስሙ መጥራት የሆነ እንደማንጠልጠል ብቻ እንደዛ መሰለኝ የሚባለው፣ ግን እኔ ስለለመደብኝ ነው እቴትዬ ነው የምላትና እቴትዬ ጋር ብዙ ነገሮችን አውርተን ነበረ። መሲም አይታችኋታል፣ የማይሆኑ ቃላቶችን እየተናገረች የምር እንዲህ ጆሮ ራሱ ሰው ሲሰማቸው የሚረብሹ ቃላቶችን ስትናገር ነበረ ምናምን ነገር። በስተመጨረሻም እንግዲህ መሲ አልፈልግም ብላ ከቤት ወጣለች ማለት ነው። እቴትዬም ከዚህ በኋላ አርፈ ተቀመጥ፣ ከዚህ በኋላ መሲ እና አንተ አንድ አትሆኑም ምንም ነገር ቢፈጠር አይነት ንግግር ተናግራለች። ከዛ ውጭም ማለት እቴትዬን ሊያናድዳት የቻለው ነገር ምንድን ነው? የመሲ አማርኛ ናቸው። ባይዘው አማርኛ አንዳንዴ በጣም ከባድ ነው። ማለት ይሁን የምትናገሩት ነገር ትክክል ካልሆነ መጥፎ ነገሮችን ብቻ የምትናገሩ ከሆነ ያ ቃላት ሰውን በጣም የሚረብሽውና ስለ ልጇ አይመለከታችሁም፣ ስፈልግ አስወርደዋለሁ ብዙ ነገሮችን ብላለች። ለማንኛውም ዛሬ ይሄን ቪዲዮ መሲም ስለምታየው እሷን ልወቅስም አይደለም ማንንም ልወቅስ አይደለም። እቴትዬም ቢሆን የተናደደችው በመሲ ንግግር ነው እንጂ ጠልታትም አይደለም። እና ዛሬ እንደዚህ ነው ልላችሁም አይደለም። እናንተ የምትፈልጉት የእኛን ሰላም ስለሆነ
እኔም ዛሬ ሰላም መፍጠር ነው የምፈልገው። እንዳልኳችሁ እኔ ሰሞኑን ከተፈጠሩ ነገሮች በቃ የምሬ ነው የምነግራችሁ። ይሄ በልክ ወይ ደግሞ በቃ ሰው ፈጥኖ የሆነ ውሳኔ መወሰን የለበትም ብዬ አስባለሁ ማለት ነው። ስለዚህ መሲን ዛሬም ነገ ለፍቅር መስዋዕትነት ከፍዬ ቢሆን ማለት ፍቅርን ለማቆየት ወይ ደግሞ መሲን ላለማጣት ስል ብዙ መስዋዕትነትን ለመክፈል ዝግጁ ነኝ ማለት ነው። ከአሁን በፊትም ከፍያለሁ፣ ብዙ ነገሮችን ታውቃላችሁ። አሁን ላይ ደግሞ ልጅ አለው። ልጁ እንዳልኳችሁ የኔ ነው የኔ አይደለም አልፈልግም። በቃ ይህንን አማርኛ መስማትም አልፈልግም፣ መናገርም አልፈልግም። በሰላም ልጁ እንዲወለድ ነው የምፈልግ። በነገራችን ላይ ነፍሰ ጡር ስትሆን ብዙ ነገር ያስፈልጋታል ከጎኗ ማለት በተለይ ደግሞ ሲያወሩ የምሰማው የመጀመሪያ እርግዝና በጣም ከባድ እንደሆነ ማለትም መጀመሪያ ጭንቅላታችን ነው ማለት ፍራቻ ይኖራታል። ስለዚህ ይቺ ልጅ ሌላ ነገር ማሰብ ባለባት ሰዓት እዚህ ጋር የማይሆን ነገሮችን እያሰበች አእምሯን እያስጨነቀች፣ በዚህ ደግሞ የቤተሰብ ጉዳይ ኧረ ስንቱ ብዙ ነገር አለ። ስለዚህ እኔ ዛሬ ላይ ምን እንደሆነ አላቅም ቆም ብዬ እንዳስብ ብዙ ነገሮችን እንዳንሰላስል ያደረገኝ አንድ ነገር አለ። ማለት አላቅም የምላችሁ በቃ የሆነ አንዳንዴ መቼም የሆነ ሰው ሰድቧችሁ ዝም ብላችሁት ምናምን ነገር ልክ ያ ነገር ካለፈ በኋላ እንዴት ዝም እንዳላችሁት ራሳችሁን ይገርማችኋልና ልክ እንደዛ ሰሞኑ እየተፈጠሩ ያሉት ነገሮችን እኔ በትዕግስት ነው እያሳለፍኳቸው ያለ። ስለዚህ መሲን አሁን ጠርቼ በእርግጥ መሽቷል፣ ሰዓቱ ሂዷል፣ ግን በቃ እንቅልፍ ራሱ የሚወስደኝ አይመስለኝም። ስለዚህ ያለኝ አማራጭ መሲን ጠርቼ ይቅርታ ለማለትና ብዙ ነገሮችን ለማስረዳት ነው ዛሬ ላይ የመጣሁት። ስለዚህ አሁን ያለኝ አማራጭ ምንድነው? እኔ አንድ ሀሳብ አለኝ። ሀሳቡም ትክክል አልሆን ይችላለሁ፣ ግን ሰው ይቅርታ ለመጠየቅ ዋሽቶ ማስታረቅ የሚባል ነገር ማለት። ስለዚህ እኔ ይቅርታ ለመጠየቅ ልዋሽ ነው። እሱም ዋሻው ምንድነው? ለክብሮም ደውዬ ለክብሮም ስላችሁ ታውቁታላችሁ፣ ለወንድሜ በቃ በረከት ችግር ደርሶበታል፣ ከሰው ጋር ተጣልተዋል። ስለዚህ ሂጂ ምናምን ነገር ስልኩ አልሰራልኝ ያለ አይነት ነገር ይበላል። እኔ ለሱ ከደወልኩ በኋላ ስልኬን አጠፋለሁ ማለት ነው። ስለዚህ ያለኝ አማራጭ እሱ ነው። ቤተሰቦች በጣም ይቅርታ። መሲም ቢሆን ይሄን ቪዲዮ ካየሽው በጣም ይቅርታ። እኔ ከአንቺ ጋር ለመታረቅ ስለፈለግኩ ነው። ብቻ ወንድሜም እንደሚተባበረኝ ተስፋ አደርጋለሁ። እንደሚተባበረኝ ተስፋ አደርጋለሁ። ማለት ያው ትልቅ ወንድም ነው። አንዳንድ ጥያቄዎች ሊጠይቀኝ ይችላል። ለእነሱም ትክክል የሆነ ምላሽ እሰጠዋለሁ። ልክ እየጠራ ነው። ቆይ ላውድ ዳርከው። ሄሎ ክብሮ፣ እንዴት አመሸ? አለን። ሰላም ነው አለን። ሁሉ ሰላም ሰላም ነው። ስራ እንዴት ነው? ስራ ቆንጆ ነው አለን። እኔ የምልህ እኔ ጋር ያው ጥሩም ብቻ እስኪ ለሆነ ጉዳይ ነበር የደወልኩልህ። በሰላም ድምጽ ግን ይቆራረጣል። እሺ ምን መሰለህ ያሰብኩትኝ ማለት ያው መሲ ጋር ሰሞኑን የተፈጠረውን ነገር በእርግጥ ቅድምም አውርተናል በስልክ አንተ ጋር እና ምን አሰብኩ መሰለህ በቃ አሁን ብተኛ ራሱ እንቅልፍ አይወስደኝም። በጣም ነው ትናንትም ስጨነቅ ነው ያደርኩትኝና መሲን ለማስረዳት ቤት መጥራት ፈለኩ ታውቃለህ። ስለዚህ ምን አሰብኩ መሰለህ እኔ ብደውላት አትመጣ ገብቶሃል። እኔ ብደውላት ስለማትመጣ አንተ በረከት ከሰው ጋር ተጣልቷል እና ተሎ ሂጂለት ብትላት ምንድነው? ቀልድ ነው? ኖ አይደለም፣ ቀልድ ነው ማለት የምን ቀልድ ነው? ቁም ነገር ብዙ ነገር አወራን ያለበት ህይወት ነው። ህይወት ነው። ይሄ ወደፊት ያለ ብዙ ነገር ነው። እሱ ነው እንደዚህ እኮ በጣም እና እንደዚህ
ግን የተፈጠረው ነገር በጣም ያለ ወጣት ነው። ለምን ተራራሳችሁ ተባባችሁ መስማት ይቻላል። ነው እሱማ ልክ ነው። ነው ደግሞ ነው እንደዚህ ነው ምናምን ያልሆነ ነገር ተናግራት ሰምተን ማግባብ ነው። እሱማ ልክ ነው። ግን ያው ያለኝ አማራጭ እሱ ነው። ነገሮችን ለማስተካከል ስል የግድ ይሄን ነገር ማድረግ ስላለብኝ ነው። እስኪ ዞሮ ዞሮ በቃ ደውልላት። ይሄ ነው ምርጫ ክብሩ። አይ እኔ እኮ ማለቱ ምናምን ለኔ ከባድ ነው ብዬ ስለሆነ ግን ይሄን ነው ጋር ነው ማለት ነው። ለኔም ሌላ መለካከት እንዳይኖራት ይያማል። ኧረ ችግር የለውም። እኔ በደንብ አስረዳታለሁ። እንግዲህ ጥሩ ነገር እንደሚፈጠር ተስፋ አድርጋለሁ። ብቻ አንተ ደውለህ እንዳልኩ ሰው ጋር ተጣልቷል፣ ስልኩ አልሰራልኝ አለ በላት። እኔ አሁን ካንተ ጋር ስልኩን እንዳቋረጥና ቀጥታ ስልኩ እንዳይሰራ አደርገዋለሁ እና ቤት ሂጂ ነው የምትላት። ስትመጣማ ይኸውልህ ከሊጋ ያለውን ነገር ለአንተ ነግሬሃለሁ ቅድም እኮ እንደው ስለዚህ ስትመጣ ቴክስቱን አሳያታለሁ። ከሊጋ እንደውዬ ቢሆን ያለውን ነገር በደንብ እንድናወራ አድርጋለሁ። ግን የሚያሳምነው ነገር ቴክስቱ ነው። ችግር የለም። እኔ እንደዚህ አድርግ ብዬ ነው እላታለሁ። ችግር የለም ክብሮም፣ አትጨነቅ። ለአንተ ምንም አይነት እንትን አይኖርም። ችግር የለም። በቃ አንተ እንደዛ አድርግልኝ እሺ። ችግር የለም። በቃ አንተ እንደዛ አድርግልኝ ዝም ብለህ አይ ልክ ነህ እኮ አንተ። ግን ያው ያለኝ አማራጭ ይሄ ነው ክብሮም። እሺ በለኝ በእናትህ። በቃ ያለውን ነገር ስልክ ነው ያለውን ነገር ደውልልሃለሁ። ደውዬ እነግርሃለሁ የተፈጠረውን ነገር። ጥሩ ነገር እንደሚፈጠር ተስፋ አድርጋለሁ። በቃ ደውልላት። ሰዓቱም እየሄደ ስለሆነ ደውልላት። ደግሞ እንዳይመሽ በደንብ በጣም ደውልላት። ችግር የለም። ደውል። እሺ ቻው። ቤተሰብ አስጨነቀኝ እኮ እንዴ! ደውልላት። እሺ በቃ ማለት ትንሽ እንኳን ከተረዳኩ በቂ ነው አይደል እንዴ? ሌላው ነገር አያስፈልግም። እንደዚህ ነው አልኩት። እሱ ግን ሊረዳኝ አልቻለም። ለማንኛውም ቤተሰቦች መቼ እንጠብቃለን? ትመጣለች። ምክንያቱም ስልኬ ስለማይሰራ ቆይ ስልኬ ልዝጋውና ስልኩ ከተዘጋ ቀጥታ ትመጣለች። መቼ ይጠብቃል? ተረጋጊ። እንዴት አደሩ? ምንም ማለት ተረጋጊ። ማሽ እንዴት እንደፈጠሩ ቤኪ፣ ማን ጋር ተጣልተህ ነው? ተረጋጊ። መልስልኝ። ማን ጋር የተጣላው? አንተ ቆይ፣ በዚህ ጊዜ ለምንድን ነው ጋር የተጣላው? መልስልኝ። ወይኔ በእግዚአብሔር። ተረጋጊ። እሺ ምን ሆነሽ ነው እንዴ? ቆይ ተረጋጊ። እየሮጥሽ ነው የመጣሽው? ተረጋጊ። ማን ጋር የተጣላሽ? መልስልኝ። ማን ጋር ነው የተጣላው? ተረጋጊ። መሲ ንገረኝ። ለምንድን ነው ስልክ የማይሰራው? አይደለም አንተ በዚህ ጊዜ ለምንድን ነው ሰው ጋር የምትጣላው? ቤኪ አንተ ህፃን ልጅ ነህ እንዴ?
አሁን ጊዜው ጠፍቶ ነው እንዳንተ ሰው ጋር መጣ ጊዜ ነው እንዴ? ይሄ ጊዜሽ መልስልኝ። ማን ጋር ነው የተጣላው ንገረኝ። መሲ እባክሽ መጀመሪያ ተረጋጊ። ምንድነው ተረጋጊ? አይደለም ምንድነው? እሺ ምንድነው የተፈጠረው? አይደለም እያየሽኝ አይደል? ደህና ነኝ፣ ምንም አልተፈጠረም። ተረጋጊ በቃ ተረጋጊ። ይኸውልሽ ምንም የተጣላሁት የለም። ስልኬን ያውቄን የዘጋሁትኝ። ምን? ቆይ ተረጋጊ በመጀመሪያ። ይኸውልሽ እኔ አንቺን ማውራት ስለምፈልግ ብዙ ነገሮችን ላስረዳሽ ስለምፈልግ መሲ ገባሽ አይደለ? ስለዚህ የምትመጭበት መንገድ የለም። ስለዚህ ክብሮምን ደውለህ እንደዚህ በላት አልኩትኝ። በቃ ክብሮም ደግሞ አይ እኔ እንደዚህ አላደርግም አለ። በቃ እሷን እንድትመጣና ለእሷ ቴክስቱንም ሁሉንም ነገር ከሊያ ጋር ምንም አይነት ግንኙነት እንደሌለኝ ላስረዳት አልኩ። ቤኪ አንተ በቃ ህይወትህን ሁሌ ቀልድ ነው እንደምትቀልደው። የምን ቀልድ ነው ይሄ? ምንም ቀልድ አይደለም መሲ። ቤኪ ቀልድ ነው እንጂ በዚህ ማታ ሰዓቱን አይተዋል እንዴ? በዚህ ሰዓት የጠራኝ ይቅርታ በቃ እሺ ይቅርታ መሲ። ይኸውልሽ እኔ እዚህ ጋር አንቺ ማውራት ነገር እኮ ማውራት ካለብን በስልክ ማውራት እንችል ነበር አይደል እንዴ? ተረጋጊና ምንድን ነው ተረጋጊ። እኔን አንደኛ እንደዚህ አድርገህ እዚህ ድረስ አስመጣኝ፣ ሁለተኛ ቤት ምን ብዬ እንደመጣሁ ታውቃለህ? እሺ ተረጋጊ። እሺ ምንድን ነው የምትፈልገው ከእኔ? እኔ ይኸውልሽ የጠራሁሽ ከሊጋ ምንም አይነት ነገር እንደሌለን አረጋግጥልሽ ነው መሲ። በቃ እኔ መተኛት አልቻልኩም፣ እየጨነቀኝ ነው። ገባሽ አይደለ? ከአንቺ ጋር ተጣልቼ ሰላም እየሆንኩ አይደለም። ቤኪ ያረከው ነገር እኮ ነው ቅልፍ እንዳይወስድ የሚያደርግ ገባ? ያደረከው ነገር ነው። ያረኩት ነገር የለም። በቃ ተረጋጊ። ምንም የተፈጠረ ነገር የለም። ቴክስቶችንም ላሳይሽ ነው። ገባሽ አይደለ? ምንም አይነት ቴክስት ማየት አልፈልግም። ገባ? እኔ አንተ ሳትዋሽ አይንህን አይቼ መለየት እችላለሁ። እሺ እሺ፣ ይኸውልሽ አይኔ ማየት ትችያለሽ። ምንም ያዋሽሁት ነገር የለም። ገብቶሻል አይደለ? ምንም ያዋሽሁት ነገር የለም። ጭራሽ አሁን ደግሞ በውሸት ታስመጣኛለህ? ለሱ በጣም ይቅርታ መሲ። አንቺ ምን ሆነሽ ነው? ለምንድን ነው የማትረጋጊው እንዴ? እኔ እኮ ልሽ መሲ የምሬን እኮ ነው። እኔ አቡ ማር የተናገረውን ነገር እኮ ወደ ጎን ትቼ እዚህ ጋር መጥቼ አቡ ማር የተናገረው አትበል ደጋግመህ እሺ። እና እኔ ይቅርታ እየጠየኩሽ አይደለም። በቃ አልፈልግም። እኔ እኮ ያንተን ይቅርታ ስለማልፈልግ ነው እኮ ነግሬሃለሁ። ከሃይሚ ፊት ያንን ነገር ሁሉ አውርተናል አይደለ? ጭራሽ ከሷ ፊት እንድትገመግመኝ እዛ ድረስ አስጠርተህ በሷ ገባህ እንዴ? የምትናገሪያቸው አማርኛሽ ትክክል አይደለም። በቃ የምትናገረው አማርኛ ትክክል ካልሆነ ለምን እኔ ጋር ትመጣለህ? በቃ እኔ አልፈልግም። ገባህ? ምንድን ነው የምትነግረኝ? ተረጋጊ፣ ቁጭ በይ፣ ተረጋጊ። አልፈልግም ቤኪ፣ ምንም መስማት አልፈልግም። አንዴ ተረጋጊ። ገባሽ አይደለ? እኔ ይኸውልሽ የኔ ቤት አይደለም ገባሽ? ተከራይቼ ነው የምኖረው። ስለዚህ ሰው አንረብሽ። ገባሽ? በስነ ስርዓት ማውራት አለብን። ቤኪ ማውራት አልፈልግም። በቃ መሲ አሁን ሌላ ነው ይኸውልሽ፣ ውጭ ላይ የምንለፋለፈው ይበቃል። ውስጥ ላይ ደግሞ ሰው ቤት ነው ያለን መሲ። በቃ እኮ እየነገርኩህ እኮ የሰዎችን ባህሪ ታውቂያለሽ። ማውራት አልፈልግም። ስለዚህ መሲ ይኸውልሽ ተረጋጊ። እኔ አቡማር እምልሽ ምንድነው ሰሞኑን የተፈጠረው ነገር ታውቂያለሽ። ሚዲያ ላይ እኔ ማውጣት ስለማልፈልግ ብዬ ደጋግሜ ነግሬሻለሁ። ገባሽ አይደለ? ስለዚህ ዛሬ ላይ እኔ በተፈጠረው ነገሮችን እንደዚህ መጥፎ ነገሮችን ማሰብ ትቼ ይኸውልሽ ይቅርታ እየጠየኩሽ ነው። ገባሽ አይደለ? አሁንም ቢሆን ቴክስቱ ላሳይሽ ነው። ምንም አይነት ቴክስት ማየት አልፈልግም። በቃ ይኸውልሽ አዳምጪኝ፣ ቴክስት ላሳይሽ ነው። ከሊጋ ምንም አይነት ግንኙነት የለንም። ግንኙነት ማድረግ ትችላለህ። ትሰማኛለህ አይደል? አይመለከተኝም። ከዚህ በኋላ በቃ በስልክ እንድትደውል አልፈልግም። በቃ ተወኝ። በክደቱ ጻፍሽ